ያገኘነውን ውድ ተመልካቾች ልታምኑት አትችሉም። ምንድነው የምትለው አንተ? እኔ ግን ቆመሽ የምትሰሚው ብሸናስ ማለት ነው እኮ ሁለት ጾታ ያላት ግለሰብ ናት። እነዚህ ልጆች ለምን እንደዚህ የሆኑ እንዳለ በቂ መረጃ አሰባስበን አሁን እጃችን ላይ ነው ያለው። ውጣልኝ! ውጣ! ያንሽ እንዳላለ ያውቀው ነው በቃ ወንጀለኛው አፍንጫችን ስር ሆኖ ነው ሲሸውደን የነበረው። እና ክለብ ላይ መስተንግዶ እየሰራች ነው። እናንተ እድሜ ልካችሁን የምታስተዳድራችሁ? እሷም ታስተዳድረናለች። የክለብ ራሷ የክለብ ደሞዟን እኮ ለእኛ አይደለም የምታወለው፣ ለራሷ ለወደፊት ነው የምታጠራቀመው እንጂ የኛ የቤተሰቦቻችን ንብረት አለ ማለት ገቢ ያላችሁ ተከራዮች አሉ ምናምን በዚህ እንጠቀማለን። እሷም አንዳንዴ ታግዛናለች በምትችለው። እስኪ እንደው በመጨረሻም በህይወታችሁ የምትጠራጠሩት ድንገት ተጨቃጭቃችሁት ድንገት ከናንተ ቤተሰብ ጭምር ከናት ከአባቶቹ ጋር በእርግጥ ልጅ እንደሆናችሁ ነገራችሁኝና ለእናንተ ተንኮል ለእናንተ መጥፎ ነገር የሚያስብ ሰው ይኖር ይሆን? ከትምህርት ቤት አንጻር፣ ከጓደኝነት፣ ከጎረቤት? አይ በጭራሽ። ቤተሰብ ውስጥ ቤተሰብ ሁላ በስስት ነው የሚያዩ። ማለት ቤተሰቦቻችንን በህይወት ስለሌሉ በቃ በጣም ነው የሚወዱን። የሆነ ነገር እንኳን ከሆነም በጣም ነው የሚጨነቁት ከማንም በላይ እና በትምህርት ቤትም በየትም ምንም አይነት ንክኪ የለንም ከሰው ጋር። ተሳስቀን ደስ ብሎ ጥሩ ብሎ ውለን ወደ ቤት እንገባለን እንጂ ከማንም ጋር ተጣልተን አናውቅም። በእርግጥ እንዲህ ልንኮራረፍ እንችላለን ከሴት ጓደኞቻችን ጋር ምናምን እንጂ ከሌላ ሰው ጋር በጭራሽ አንነካካም፣ አንደራረስ። አሉን እነሱ ቢሆንስ ለእንደዚህ አይነት ነው ትምህርት ቤት ብቻ ነው የምንገናኘው። ሌላ ምንም የተለየ ነገር የለም። ቤታችን ነው ያውቁ አይደለም መኮራረፍ ብዙ ነገር ልታደርግ ትችላለህ ማለት ጓደኛ ሆነ ማትኮራረፍበት ነገር የለም። ጓደኛ ሆነ እኮ የምትዋደድ ሰው አይደለም። እህትና እህትም እኮ ተኮራርፎ ሊውል ይችላል አይደለ? እንደዛ አይነት ነው እንጂ ያነክለ እንደዛ አይነት ጥቃት እስከሚደርስብን የተጠላ ነው ሲላል እንደዚህ በቀላል ነገርም እኮ ትኮራረፋለህ። እናንተ ለጨዋታ ብለህ ያወራውን እነሱ ወደ ሌላ ነገር አዙሮብክ ለተወሰነ ደቂቃ ትኮራረፍ ትችላለህ እንጂ ያን ያክል እንደዚህ ለጸብ የሚያደርስ ነገር የለም ከማንኛውም ሰው። ቤተሰብ ጋር ቢሆን ደግሞ እኛ ህፃን ክፉ ደግ አናውቅም። የዛን ሰዓት እስካሁን ባለው ነገራችን እኛ ክፉ ደግ ስለማናውቅ፣ ሁለተኛ ደግሞ መልካም ነገር ያወራች ነው ያሳደገችን ስለ ቤተሰቦቻችን አክስታችን ማለት ነው። እና ምን ያክል ጥላቻ ምናቀው ጥላቻ ስለሌለብን ለቤተሰቦቻችን ያን ያክል የተለየ መጥፎ አስተሳሰብ የለንም። አክስታችሁ ምን ያህል ታምናታላችሁ ማለት ነው? ምን ጥያቄ አለ? እናታችን ናት፣ ሁለተኛ እናታችን ናት። አልወለደችም እንጂ እኮ በቃ የ3 አመት እና የ6 አመት ልጅ ማለት መቼም ላንተ አይጠብህም። እንግዲህ አስበው ስንት መስዋዕትነት ከፍላን ያሳደገችው። ግን ደግሞ አሁን እንድታውቁልኝ የምፈልገው ነገር በደንብ እንድትረዱኝ የምፈልገው በየትኛውም ህይወት በየትኛውም ከፍታና ዝቅታ ውስጥ ሰውን የሚያጠቃው የሚያውቀው ሰው ነው። በተለይ ስራዋም ትንሽ ከእንደዚህ አይነት ነገር ጋር ማለት ይቅርታ አድርጉልኝና ስራዋ ትንሽ ክለብ ስለሆነ ምናልባት እሷን የሚጠላት እሷን የማይወዳት ሰው በእናንተ ነው ሊያጠቋት የሚችል። እንደው ይሄ ነገር ከሷ ጋር ሊገናኝ ይችላል? ይቅርታ ቆይ ከሷ ጋር ይሄ ምንም የሚያገናኘው ነገር የለም። ይቅርታውን ተይውና ጥላትም የላትም እሷ እንዴ። እና እሷን ሊያጠቃ የፈለገኝ ያገ ምን አስመጣው? እሷ ሴት አይደለች እንዴ? የእናንተ ማለት እሷ ሴት አይደለች እንዴ? እናታችሁ ከሆነ እሷ ጋር መሄድ አይችልም? እሷ ጋር እንትን ማድረግ አይችልም? ሰው እኮ የምታጠቂ በምትወጂው ሰው። ለምሳሌ አንቺ ማጥቃት ሲፈልግ አንድ ሰው በልጅሽ ነው ያንቺን የቁም ስቃይ የሚፈልግ ሰው ማለት አይ ነው። ጠላት ቢኖራት እኮ ታወራለች፣ ልትጠረጥር ትችላለች። ተማሪዎች ናቸው። የእናንተን ሀሳብ ላለመበታተን ዝም ልትል ትችላለች እንዴ? እንዴት ነው ቀን በቀን እየተሰቃየን እያየሽ ዝም የምትለው? ትንሽ እንኳን ፍንጭ ሊኖራት ይችላል። አዎ እንዴ አረ በጭራሽ እንደዛ አይሆን። ለማንኛውም እስኪ ያው አጎታችሁ ነው አክስታችሁ አሁን የለችም ቤት ማለት ስራ ወይ ምናምን ትሆን ይችላል። ስራ ማታው ሽፍት ነው መጋቡ። ቀን ምንድን ነው የምትሰራው? ቀን በቃ አብዛኛው ጊዜ ቤት ትውላለች። አሁንም ገበያ ሄዳ ነው ልትሻማ። ስለዚህ እንግዲህ እሷን በምትኖርበት ሰዓት ላይ እስኪ እኛም
ማጣራቶችን እናድርግ አጎታችሁ ምን ደክሞት ይሄንን ኬዝ እንዳቆመው እሱ ጋር በመቀናጀት ህይወት ነው ህይወት አለው ምናምን ህይወት ሲኖር ምናምን አንዳንዴ ይሰለቻል በእርግጥ ልክ ናችሁ ግን የሆነ መፍትሄ ነገር የምታገኝበት እኛ ትንሽ ካገዝነው እሱም ካገዘን እኛም ካገዝነው የሆነ ነገር መምጣት ይችላል ስለዚህ አጣርተን አዲስ ነገር ካለ ወደ እናንተ እንመጣለን አክስታችሁንም ለማውራት እንሞክራለን ሌላ ምን አግዛችሁ ነገር ካለ በተለያየ መንገድ ትምህርት ቤት አካባቢ እንደው እናንተ ላይ የሚደርስባችሁ ጫና አለ አይ በጭራሽ ምንም የለም ብቻ ይሄን ነገር አሁንት ትምህርት ቤት ላይ የሚያግዟችሁ መምህራን ምናምን አንዳንዴ ሙድ ጥሩ ላይሆን ይችላል ማለት በሳይኮ ነው ሊያግዙን የሚችሉት ያግዟችሁ ምክንያቱም እኛ ትምህርት ቤት ይሄን የማያውቅ ተማሪ የማያውቅ መምህራን የለም ምን ያደርጉ ሁሉም ያውቃል ምን አደረጉ እንደው ይሄ ሳይኮ ምክር ሌላ ምንም ያደርጉት ነገር የለም ይሄ ጋጋላት መፍትሄ ያላመጣልና መምህር ምን ሊያደርግልኝ ይችላል መጣች ይቅርታ እንተዋወቅ እሺ ሰላም ነው አለ አረፍ እኔ ጋዜጠኛ ነኝ አንዴ ቁጭ በይ እንተዋወቅ ማነው ሲጀምር ማንንም አምጥታችሁ ነው የምትሳነዱት እንግዲህ ለስናጋን ነገሮች ሊረዳ መጥቶ ነው ምንድነው የሚረዳችሁ እሱ እኮ ብዙ ጊዜ ሞክረናል እኮ ምንም የተሻለ ነገር የለም እኮ አይታችኋል ነበር እንደ ስንት ነገር አድርገው አባቴ ካንተ ጋር ከመታወቅ በፊት ምንድነው ያረካቸው ምንድነው እንትን ያላቸው እኔ ያወራቸው ነው አንተ አትረጋግጥ በጣም ብዙ ስቃይ ነው ያሳለፉ ማን አንተ ጋዜጠኛ ነኝ ላግዛቸው ነው የመጣሁት የጋ ካልማ እኮ አይተናል እኮ ነው ስንት ነገር አይደል እንደ ያረኩት አክስቴ በቃ ተረጋጊ ሊረዳን እኮ ነው የመጣው አትንካኝ በእናትህ እኔ እኮ ስንት ነገር አድርጌያለሁ ስንት ቦታ ሄጃለሁ ግን ምንም የተሻለ ነገር የለም እሺ እንዴት ተረጋጋለሽ እኮ ነግረነው ነበር ግን በቃ እኔ መፍትሄ ካላመጣሁኝ ምናምን ስላልኩ ነው ቁጭ በይ ለምን ተረበሻለሽ መፍትሄማ ስንት ነገር አድርጌ አይደል እንዴ እኔ እንደዚህ ብሎ እኮ ነው ስንት ነገር ያደረጋቸው ያላደረግሽው ነገር እኮ የለም ግን በመተባበር ደግሞ የሆነ ነገር እናድርግ አቦ በእናትህ አንተ ዝም በል እኔ ስንት ነገር ነው ያረኩላቸው ምንም ያመጡት ነገር የለም አለመፈለግ ፍቃደኛ ካልሆነች በቃ ወጣ አለመፈለግ ስላልተረዳችኝ ነው ይኸውልሽ እነዚህ እህቶቼ ለማጣት ነው እሱ ነግረናልኛ ብዙ ነገር ለሳለች ስንት ነገር አድርጓል ምንም የተሻለ ነገር የለም በቃ እኛን በምን አወቅሽ ያው ናቸው ግዴለሽም ይኸውልሽ ተረጋጊና እናውራ እንደዛ ብሎ ነው ግዴለሽም ምናምን እያሉ ነው እኮ መስበይና እናውራ ስንት ፊት የቀረቡት በዚህ ምክንያት እኮ አትቆጭ ቁጭ ያለው ነገር እንደዚህ እያላችሁ ነው ልጆቹን የበለጠ ቴንሽን እያረጋችሁ ያላችሁ እሺ ይቅርታ እነሱን እኮ አስረድቼ በስነ ስርዓት ነው ያወራን ነበር እንዳይቶቼ ናቸው እነሱ ሲጀመር እኮ ነው እንዲገባ ፈቃደኛ አልነበርኩም ሰዓት ያስገባችሁ ሲጀመር መደወል ነበረባችሁ ክፋት የለውም ለምንድን ነው ማትረጋጉት እህቶቼ እንዴ ብንረጋጋ ይሻል መረጋጋት እኮ የመሰለ ነገር የለም ተረጋግተን አትረበሽኛ ልንዘባበት በእነሱ ህመም ልንል አልመጣንም እኔ እውነቴን ነው የምነግራችሁ እኔም እኮ የተደፈረች እህታለች ይገባኛል እኮ ስሜትሽ ይገባኛል አይደለም እኔ ወራት ታስመስኛ እኔም እኮ የተደፈረች እህታለች እሷን ብዬ እኮ ነው እኔ በየሆስፒታሉ ምዞረው እኮ ለእሷ ብዬ ነው እንዴ እሺ በቃ አሁን እኔ ላልቅስ አልመጣሁም እኔ ለመፍትሄ ነው የመጣሁት ይሄን ያደረገውን ሰው አንገቱን ይዤ እስር ቤት መወርወር ነው የምፈልገው በየቦታው እየደፈረ አይኖርም አንዳች ነገር ወይ ያሽና እሺ አሁን እንዲልሽ ታረጋጋ ነው አሁን ልትረጋጉ ፈልጋለሁ በቃ አታልቁሽ ይሄን ባመታበስ አለበት እሺ አክስት ስማኝ ከታሰበሽ አልማዝ ይኸውልሽ እኔ እናንተ ላሳዝን አልመጣሁም ይኸውልህ ብዙ ሰው መጥቶ ምንም መፍትሄ ያገኘነው ነገር የለም ጠይቅሽና የእመኝኝ እኔ የሆነ መፍትሄ ካላመጣው የእውነት ምንም አታመጣም ይኸው እንደዚህ እያሉ ነው መፍትሄ እናመጣለን ማንም መፍትሄ ያመጣ ሰው የለም ሁሉም ለራሱ ሚዲያ ስል ነው እንደዚህ የሚያደርገው እንደዛ ከሆነ የጋካል መፍትሄ ያመጣም ነበር እስከዛሬ እዚህ መጥቶ እናንተን ኢንተርቪው አድርጓችሁ ለገንዘብ ፖስት ምናምን ያደረገ ሰው አለ
ቢሆን ነው እንጂ የት አለ ታዲያ መፍትሄ ለምን ማረጋገጫ ከሌለሽ አትሰዋት እንጂ መፍትሄ ለምን አላመጣም ታዲያ ከአንዴ 3 4 የህግ አካል መፍትሄ ካላመጣ እናንተ ሚዲያ እንዴት ነው መፍትሄ የምታመጡት? እናቴ ጉዳዩ ከባድ ነው አልማዝ አዳም ጉዳዩማ ከባድ ስለሆነ ጉዳዩ ከባድ ነው። ከባድ ይሆናል። መረጋጋት ይፈልጋል፣ ማጣራት ይፈልጋል። እንደገና እንደዚህ የፈጠረው ሰውዬ ደብዛውን ለማጥፋት የሚሄድበት ብዙ ርቀቶች ይኖራሉ። እነዛን ርቀቶች ለመበጠስ በተደጋጋሚ ሙከራዎችን ማድረግ አለ። እሱን እኮ ፈልገን ሐኪም ቤት ወሰድኳቸው ምንም ነገር የለም። አይ አልወሰድሻቸውም። አንቺ መቼ ወሰድሻቸው ሐኪም ቤት? እናንተ ነው ወሰድካቸው? አይ እኔም አይደለም። ሐኪም ቤት የወሰደችው ማለት ማለት አልፎ ተወስደናለች። መጀመሪያ በርግጥ አጎታችንና ጓደኛችን ናት የወሰደችው እኮ ጓደኛቸውና ማለት እነሱ ያደራ እናት አይደለሽ አንቺ እና አጎትየው ከዚህ ቤት ማይኖርም መጥቶ ሆስፒታል ወሰዳቸው ነው። ገባክ? አልገባኝ። ማስረጃኝ በደንብ ካልገባክ ተዋ። ቅድም እነሱም ነግረዋል። በስነ ስርዓት አስረጅ። ለምንድን ነው አንተን በስነ ስርዓት ማስረጅ? እኔ እኮ ብዙ ዋጋ ከፍያለሁ። እነሱ እናታችሁን ተቆጥቶ ይቅርታ። ከለም ተቆጣታለህ። በስነ ስርዓት አናግራት። እኔ እኮ እህቶቼ ናቸው። እናት እንደ እናት ያው ከእድሜያቸው 3 እና 4 አካባቢ ጀምሮ እያሳደግሻቸው ነው። አዎ ምንም ነው ለነሱ ዋጋ ትከፍላለሽ። አዎ ለምን እናንተም ይሄ ሰውዬ ቆይ ማን ነው ማን ነው ወደዚህ የላከው? ምን እያልክ ነው? ለምን እንዴት ለምን ይባላል? ሰውን ለመርዳት ሰው መሆን በቂ አይደለም? አይ በቂ ነው። ታዲያ ለምንድን ነው ለምን ብለህ የምጠይቅ? ስለዚህ ማለት ሌላ ኤክስትራ የምትጠቀሚው ነገር ካለ ማወቅ ስለፈለኩ። አሁን አንቺ አክስታቸው ነሽ አይደለ? የሆነ የምትኖሪበት ቦታ ነበር። አንተ ቆይ እህቴ ምናምን እንዲህ ተደፍራ ነበር ምናምን አልፍትህ አገኘክ? አዎ በደንብ ራሴ ነኝ አንገቱን ይዤ እስር ቤት የከተትኩት። ይሄ ሙዳችሁ ነው። እንዴ አደርገናል እንዴ ብለናል ምናምን የምትሉ ነገር ምንድነው የምትሰሪው? አልማዝ ምንም ብሰራ ምን ያደርግልሃል? ማወቅ ስለፈለኩ ነው። ለምንድነው የምታውቀው? እና ነገርኩህ አይደል? እንዴ ሳንሰራም ለምንድነው ቀና መልስ በቃ ከነገሩክ እኮ ነገሩክ ወንድም። መስተንግዶ ነው። እኔ አሁን ስለነሱ ነው የሚያሳስበኝ እንጂ ስለ ራሴ መስተንግዶ ነው የምትሰሪው አይደል? አዎ ስራ ነው መስተንግዶ። አዎ ስራ አይደለም እንዴ? ምን አልኩኝ? እኔም አይ አንቋሸሽ ከመስተንግዶ አይደለም ምናምን መስተንግዶ ነው የምትሰሪው። ጥያቄ ነው የጠየኩት። ተረጋጊ። ያረ ማለት መስተንግዶ እየሰራሽ ለነዚህ ልጆች የከፈልሽው ዋጋ ላሸልምሽ ይገባል። እና አረባከ በጣም ጀግና ሴት ነሽ። አመሰግናለሁ። እሺ አይ ትንሽ ስሜት አትሁን። ማለት ምንም እነዚህ ልጆች ላይ ጥቃት ያደረሰው ሰው እስካሁን ያልተደረሰበት ምክንያት ምንድን ነው? እኔም እኮ እሱ ነው ጥያቄው ነበር። የጋር ካል እንግዲህ ሄዱ ለፍቶ ካላገኘ እኔ ተራ ሰው እንዴት ላገኝ ይችላል? ጉዳዩን የተከታተላችሁበት መንገድ ምን ያህል ርቀት አለው? በቃ ለፖሊስ አመልክተናል። ጉዳዩን ማመልከት ብቻ ጉዳዩን በቃ እንዲከታተሉ በቃ ከቤታችን ዙሪያ እንዲከታተሉ ማን እንደሚገባ ምን እየተፈጠረ እንደሆነ። ከዛስ ምናልባት እነሱም አስረድተው ሊሆን ይችላል ነው ወይስ እርግጠኛ አይደለሽ እኮ? ማለት እነሱ ያሉ ከሆነ ያላየው እንግዲህ ቁጭ ብላ ላንተ አስረድተው ከሆነ እኮ ነው ያለችው። እኔ መጠየቅ ባለብኝ ልክ ጠይቄያለሁ። በቃ ስለዚህ የነገሩት ነገር የጎደሉ ነገሮች አሉ። ምን የጎደሉ? እኔና እነሱ ማናውቀው ነገር የለም። አንድ ነው እየተፈጠረ ያለ። ይሄ ነገር አንቺ ላይ የማይፈጠርበት ምክንያት ምንድነው? አስገድዶ መደፈር። እኔም ጥያቄ ሆነብኝ እሱ ነው። እነሱ ላይ እየደረሰ አንቺ ላይ ይፈጠራል እኮ እሱ ነው ጥያቄ ሆነብኝ። እኔ ምንም ያየሁት ነገር የለም። እንግዲህ እስካሁን ግን ስትነቆቆ እነሱ እንደዚህ አይነት ጥቃት ደርሶባቸው አንቺ ደግሞ ይሄ ነገር አልተፈጠረብሽም። አንድ አይነት ቦታ ላይ ሆነ ሆቴል ሊሆን ይችላል፣ የተለያዩ ቦታ ሲነቁ እነሱ እንግዲህ ለነሱ የሆነ ነገር ተሰጥቷቸው እንደዛ አድርጎ እኔ ለምን ሰው ማደጋ ላይ ትውደቅ ማለት እኮ አይደለም። ምን እያልክ ነው? አይ ለምንድን ተይ እንጂ ተይ። አታስጨንቃት። ጥያቄ ልጠይቅ። አልተጨነቀች ተጨንቀሻል እንዴ አልማዝ? ኦኬ መጫው አለብኝ እንደተጨነቁ ከዚህ በላይ ለምን ደሞ አልጨነቅም? ይፈታል የሁሉ ነገር። አትጨነቂ። መንገድ አለ። እንደዛ አይነት ፊት አይደለም የነበራት። ያስጨነቃት ነው ፊቷ እየተጨናነቀ ነው ያለው። አክስታችንን ቀስ ብዬ አወራታለሁ። አንዴ ተረጋጊ። ለምንድነው እንደሱ የምታያቸው? እንዴት ይሄ ሰውዬ ማን ነው ይላል? ለምንድነው እንደዚህ የምታያቸው? እንዴት ሊያቸው እንትን አልካ አይደለ? ሰማካ አይደለ? እንደፈለኩ ባያቸውስ? እነዚህ ልጆች ቆይ እኔ ያረኳቸው ነገር አለ እንዴ? ያላችሁት ነገር አለ? ምን ሊሉን ይችላሉ? አንቺ እናት አይደለሽ? አይ ማለት ይሄ እንዴት አያያቸው ምናምን እያለ ነው። ለምን ተጠራጠርሻቸው? ቆይ ለምን መፍትሄ አይደል የምትፈልገው? እነሱ ፍትህ እንዲያገኙ አይደል የምትፈልገው? በቃ ለነሱ ፍትህ ለማግኘት ከአንቺ መረጃ ማግኘት አለ። ምንድነው የምትፈልገው? ለነሱ እንደ እናት አንቺ ነሽ። እንደ እናት ከሆነ ደግሞ ስለነሱ በቂ ነገር ታውቂያለሽ። አንድ ቤት ውስጥ እንደምትኖሩ እኔ
የምችለው እዚህ ቤት ውስጥ እነሱ የሚጠጡትን ውሃ አንቺ ትጠጫለሽ እዚህ ቤት ውስጥ የሚጠጡትን ለስላሳ ሻይ አንቺ ትጠጫለሽ እነሱ ደግሞ እነዚህን ነገሮች ከተጠቀሙ በኋላ ድካም እንደሚሰማቸው ስለዚህ እሷነች እንዲያረጋች ብሎ ነገሩ አረኛ እንደዛላል ነው ምትቴ አልኩኝ እኔ እንደዛ ነው ያወራለን ምን አውቃለሁ ለምንድን ነው ይሄ ነገር ማለት አንቺም ሴት ነሽ አይደል ካለው ነገር እኮ እንደዛ ቁስላችን ይዘነኛ በሰላም እንኖር በቃ ሌላ ጸብ እየፈጠርክብን ነው ያለው አጠይቅ ነው አዎ ጭራሽ ከሷ ጋርም ልታጣላ እኛ ከምንነግርህ መረጃ በላይ እሷ ትነግርህም አይደለ እኛ የተጎዳ ነው ነገር እናንተ ነው የጠየቅኳችሁ ነው አይደል እሷን እየጠየቅኳት ያለው የእናንተ ሀዘን የሷ ሀዘን ነው አይደል የእናንተ ደስታ የሷ ደስታ ነው አይደል እናንተ ነው የጠየቅኳችሁን ጥያቄ እሷን ልጠይቃት መረጃ ትስጠኝ ምንድነው ለውጡ የለውም እኮ በቃ አልደገመችም የማውራትን ፍቃድ ይላል እኮ ብትደግምልህ አንተ ምን እንደምትጠቀመው እኛ የጠየቀን ነው እየጠየቃት ያለው አትጨነቁ እኔ ማደርገው አትጨነቁ እኔ ማደርገው አንተ ምንድነው ፈልገው የምፈልገውማ መልስ ነው እኮ መልሱን ሰጠን እኮ አባቴ ስራ የለም ስራ አለኝ በቃ እዚህ ጋር አላገኘማ የምትፈልገው ነገር አላገኘም እኛ ደግሞ በምንፈልገው እንሄዳለን ሄዳችሁ በቃ በእኛ እንሞክር አልኩኝ ሞከርክ በቃ ይሄው ነገርና ይሄን ከነገርነ በምትችለው መንገድ ሂድና ፍትሁን አምጣ እኛም እንጠብቅ ይሻላል ከቻልክ አድርጎ ማለቴ መረጃ ሰጥተሽ ነው እነሱ የተደረሰባቸው ነገር ያንዳንዷ ነገር አጥርጥራ አስደርሰው አይደክምህም እንደ አባት አረን እየደከመኝ ነው አክስቴ በቃ ውጣልን ምን ሆነክ ነው ቁስላችን ላይ ሌላ እንጨት እየቆሰቆስክበት ነው ያለው በቃ ችግር የለውም እኔ እወጣለሁ እኛ የነገርን መረጃ እኮ በቂ ነው ለእናንተ ሰላም ስል እኔ እወጣለሁ አይ ግን እንደናት ሳምንት ነገር ከበቂ በላይ ነው እውነቴ መፍትሄ ሰው ኮንክ ማለት ነው አይ በቃ እናንተ ሰላም ሁኑ አዲስ ነገር ካለ እኔ ሌላ ጊዜ እመጣለሁ ትሰራል አይ በቃ ነገርን እኮ እነሱ የነገሩ መረጃ አለ በሱ ዞራ ጥናት አድርግና ነው ያዳመጥኩት የኔላ እህቶቻችን የኛ ህይወት እንዳይገጥማቸው ስላልከን ነው እሱ ነገር አሳስቦኝ ለዛ ነው አሁንም ለሱ ነው እሱ ነገር አሳስቦኝ ነው እንጂ የኛ ህይወት እኮ የኛ ልጅነት እንደማይመልስልን እናውቃለን አይደለ እንደዚህ ያደረጋችባቸው ሰውዬ እንደው አይተሹ ከሆነ ድንገት ያንተ እሷ ብታቅስ ከዛሬ ለምን ዝም ትላለች ምንድነው አላማ ፈርታ ወይ ማሰራ ለምን እንደምትፈራው እንዴ ልጆቿ እኮ ነው ሴት ስለሆነች አንተ እና ቢሆን ትፈራለች አንተ ፈርተህ እህትህን እንደዛ ያደረጋትን ሰው ዝም ብለህ ነው አላልኩም ስለዚህ እሷ ለምን ትላለች እሷ ታደለም ዝም ትላለች ህግ ያለ ሰው ግን እንደነዚህ አይነት ነገሮችን እናንተ ስለማትረዱኝ አንዴ በቃ እንጨርስ እዚህ ጋር አመሰግናለሁ ይቅርታሽ ስለረበሽኩ ጋር የለው ይቅርታ እኛ እንወጣና ወይ አንቺም ይቅርታ አይ በቃ አንተ እኮ ሰራ ነው አይደል የሰራው አይ በቃ ችግር የለም እናመሰግናለን ስለዚህ ከቻል አይ እኔ ያውን የነሱንም ባለማበስ መረጃ ስለሚያስፈልገኝ እንደ ጋዜጠኛ ጠይቅ ይረብሻችኋል እኮ የኛንም ማንንም አያብስልን ከፈጣሪ ውጭ የሌላ ከኛ በኋላ ይሄ ነገር እኮ ስቲል ነው እየተፈጠረ ነው የኔ እናት ስቲል ነው ቆይ ሲጀመር እንዴት እስካሁን እርግዝና አልተፈጠረም እሺ ማለት በተደጋጋሚ ከሆነ ይሄ ነገር የሚፈጠረው እንዴት እርግዝና አልተፈጠረም እሱኛ ማለት ምንም እንጠቀመው መድኃኒት የለም ምንም እንወስደው ነገር የለም ለምን ታልተፈጠረኛ ማናቅ እሺ አይ በቃ እስኪ ሌላ ጊዜ በሰፊው እናወራለን ዛሬ ግን እናንተ ማለት በቃ እነሱ በነገሩ መንገድ ሂድና የምታገኘው ነገር ካለ ጥናት አድርገህ የምታመጣውን አምጣው ስለመጣ እኛም እናመሰግናለን ስላመናጨቅንም በጣም ይቅርታ እሺ ያክስት እሺ አልማዝ በጣም አመሰግናለሁ ይቅርታ እናንተ እንግዲህ ውድ ተመልካቾቻችን ያው እነ ሰላም ቤት የነበረን ቆይታ ይሄንን ይመስላል አዲስ ነገር ካለ ሌላ ጊዜ እንመለሳለን ከዚህ በላይ የነሱን ሰላም መረበሽ ስለማልፈልግ ከዚህ ቤት ለመውጣት እገደዳለሁ ቀጣይ ግን የተለያዩ ስራዎችን አጎት ይገባለው ሰው የተለያዩ ሰዎችን ማግኘት እንዳለብን ይሰማናል እስከዛው ግን አብራችሁን በተለያዩ ኮሜንቶቻችሁ ላይክ ሼር ያደረጋችሁ እንደነዚህ አይነት ጥቃት የሚደርስባቸውን ሰዎች መከላከል እንደሚጠበቅባችሁ ሴቶች እናቶቻችን ናቸው ሴቶች እህቶቻችን ናቸውና እነዚህን አካላት መጠበቅ እንዳለባችሁ ሐሳብ እንድትወስዱልን እንፈልጋለን እስከዛው ግን አዲስ ነገር ይዘን እስከምንመጣላችሁ ጊዜ እስከዛው ሰላም ቆዩ እንግዲህ ውድ ተመልካቾቻችን በእነሰላም ጉዳይ የደረሰን አዲስ መረጃ አለ በጣም አስፈላጊ ነገር እጃችን ገብቷል ውድ ተመልካቾቻችን ከዛ ከወጣን በኋላ እንግዲህ እህትየዋ ላይ የሆኑ አጠራጣሪ ነገሮች አይተን ነበረ በሱ ምክንያት እንግዲህ በተደጋጋሚ የእህትየዋን ዱካ እየተከተልን በተደጋጋሚ ለመሰለል ሞክረናል ያገኘነውን ውድ ተመልካቾች ልታምኑት አትችሉም በጣም ለማመን የሚከብድ ነገር እጃችን ገብቷል ውድ ተመልካቾቻችን ይሄን ለማወቅ
ከኛ ጋር አብራችሁን መቆየት ይኖርባችኋል። እስከ መጨረሻው አብራችሁን ቆዩ። እነዚህ ልጆች ለምን እንደዚህ የሆኑ እንዳለ በቂ መረጃ አሰባስበን አሁን እጃችን ላይ ነው ያለው። ቀጥታ ወደ ቤት እንሄዳለን። ወደ ቤት ሄደን ሁሉንም እንቅጯን ፊት ለፊት እናወጣለን። ተከተሉን። ዝቤት ሰላም፣ እንዴት ነሽ? ሰላም ነው አለሁልሽ። ሁሉ ሰላም? እንዴት ነሽ? አለን፣ እግዚአብሔር ይመስገን። እንዴት ነሽ? ደህና ነን። ደህና ነሽ? አለን። ትንሽ እየሮጥኩ ነበርና ምን ለጤና እየሮጥኩ ነበር። ዙሮት ስፖርተኛ ነው? ስፖርት። ምን እግር ጣለ? እኔ ተመላለስክብን። አንቺም እኮ ተመላለስሽ በጣም ማለቴ። አይ እዚሁ ነው መመላለስ። እንዴት ነው? በቤቴ ግን ቤቱ የእናንተ ነው ወይስ የነ ሰላም ነው? የሁላችንም አይደል? የነሰላም ቤተሰብ ቤት ነው አይደለም? የራሴ ነው። አንቺ በነገራችን ላይ አንቺ ሌላ ቤት አለሽ? ሌላ ቦታ ስራ አለኝ። አይ እነሱ ልጠይቃቸው መጥቼ አጋጣሚ። ልክሽን ነው እንዴ የምትጠይቃቸው? አንተ ሰውዬ ግን ጤነኛ ነህ እንዴ? ብጠይቃቸው ባልጠይቃቸው አንተ ምን አገባ? አዎ በጣም እድሜ ልክ ጠየቅሻቸው። እድሜ ልክ ታውቀኝ ነበር እንዴ? እና ይሄ ነገር ደግሞ ትንሽ ጥርጣሬን አይፈጥርም? አይ አይደለም፣ እድሜ ልክ ታውቀኝ። እነዚህ ልጆች ለራሳቸው ለአቅመ ሔዋን አንድ ሰው ከደረሰ የአክስት ልጅ እገዛ ያስፈልገውን ብዬ አምናለሁ። ምን ችግር አለው? ከተቋቋሙ በኋላ ማለት እኔ ከነሱ የተሻልኩ ነኝ አይደለ? እኔ ደግሞ ቤተሰቦቼ ጥሩ ህይወት ስለነበራቸው ጥሩ ደረጃ ላይ ስለነበርን ነው። እነሱ ደግሞ ትንሽ ዝቅተኛ ነው ኑሯቸው ማለት ነው። በእርግጠኛ የአክስት ልጆች ነን። እናንተ ጥሩ ደረጃ አላችሁ። ምን ደበረ? እና መስተንግዶ ነው የምትሰሪው። ጥሩ ደረጃ አላችሁ፣ ግን መስተንግዶ ነው የምትሰሪው። ያው እንግዲህ ሰው ጥሩ ደረጃ ነው። የራስሽ ነው እንዴ? ኦኬ፣ የራስሽ ነው እንዴ ክለቡ? የራሴ ነው። ግን ያው እኔ ሰው እንደዛ ይመስላል። አልነገርሽኝም? ምን ያደርግልህ? ለምን እነግራለሁ? ሰው እኮ የራሱን ነገር ዝም ብሎ እኮ አይናገርም። ማንና ነው ዝም ብዬ የምነግርህ? ማን እንደሆንክ እየታውቃለሁ፣ ከየት እንደመጣክ፣ ምን እንደፈለግ። ለመታወቅ ነው። አሁን ዛሬ ወደ አንቺ የመጣሁት ይበልጥ ለመታወቅ ነው። እና እነዚህ ልጆች ተዋወቅን እኮ። ስንቴ ተዋወቅ? አላወራሽኝም እኮ ባለፈው እኮ የመጣው ሰዓት ላይ እኮ ትንሽ ፍቃደኛም አልነበርሽም። እና እነዚህ ልጆች ከዚህ ሁሉ ጊዜ በኋላ ትንሽ እረፍት ይገባቸዋል ብዬ ነው። አንቺንም ስለሚያከብሩሽ ጭቅጭቅ ላለመፍጠር ነው እንጂ የወጣሁት። ቀንዴን እኮ ነው ያልሽኝ። ግን አልሽኝ፣ ቀንዴን አልሽኝ። አላልኩ? አንተ መልስ አልሰጠሽኝም። አይ ለምን ሰው እኮ ዝም ብሎ መልስ ይሰጣል እንዴ? አንተ ማክስ ስላረግ ወይ ደግሞ ካሜራ ስለያዝክ ምናምን እኔ የታውቃለሁ እንዴ? ለምን ሰው አይደለሁ? እፈራለሁ። መቼስ ስራ ታለሽ? ናሬኔ የለኝም። መቼስ በስራ የሚመጣብህ ሰው ያለበት ዝላጭ ማን ነው አይችልም ይባላል። አዎ ተረት ነው እሱ። እውነትም ነው። እውነትም ነው። አንተ ማን ነህ? ሰላማዊ ሰው ከሆንሽ እንዴ? ሰላማዊ ሰው አክባሪ ከሆንሽ ሰላማዊ ሰው ከሆንሽ መቼም ዝም ብለሽ ድንብር አትይም። ማናችሁ? ምንድናችሁ? ከየት ነው የመጣችሁት? ማስረጃ አሳዩኝ ነው እንጂ ጥያቄሽ መሆን ያለበት ነው እንጂ ውጡ አላወራችሁም እናንተ ማናችሁ አይነት ነገር። ልክነኛ አንደኛ ካሜራ ይዘህ ነው የመጣው። ለምን ነው ማክስ አድርገህ ነው? አንተ ራሱ ሰላማዊ ሰው ከሆንክ ካሜራ ይዘህ ማክስ አድርገህ ለምን ራስህ የምትደብቀው? ለደህንነት። እኔም ለዛ ነው ለደህንነት የምፈራ። አንተ እንደምትፈራ አንተ ጠላት አለ እንዴ? ጥያቄሽ ምንድነው መሆን ያለበት? ጠላት አለ ካንተ ለደህንነት ያልክ አንተ ማትፈራ ከሆነ እንደም ካሜራ ይዘህ ሌላ ሰው ይዘህ ምናምን የምትሄደው? ጉዳይ በጫንቃ የተሸክሜ ነው የምሄደው። ብዙ ጉዳዮችን ይይዛሉ። የኛን ጉዳይ የህግ አካል ያልፈታ አንተ ተራ ሰው እንዴት ልትፈታ ትችላለህ? ምናልባት አንዳንድ ሰዎች በገንዘብ እየደለሏቸው ከሆነስ? ምናልባት እንዳይፈታ የሚፈልግ አካል ቢኖርስ? ምናልባት ደግሞ ያው እንደ አንቺ አይነት በጣም ጠንካራ ሰው ኖሮ
ጉዳዩ እንዲፈታ በደንብ ያለሰለሰ ጥረት ስለምታደርጊ ቢሆንስ? ማኔ እንደዛ ከሆነ ለምን ፈልጋለሁ? ፍትህ ለምን ፈልጋለሁ? ከነሱ ጋር እጄ እንደዚህ ያርጉልኝ ለምን እላለሁ? ኦኬ ለዛ ነው ጠዋት ማታ እንደ ቤተክርስቲያን ፖሊስ ጣባ መርማሪው ጋር የምትመላለሹ? እኔ እኮ ከሄድሽ እኮ 2 ሳምንት 3 ሳምንት ሆነሽ አንተ ምን አገባህ ሲጀምር? በዛ ላይ ደግሞ ምንም ነው ግድ የሌለሽ ሄደሽ እንኳን ሰላምታ ተለዋውጠሽ ነው ከመርማሪው ጋር የምትመለሹ እንዴ? የአደራ ልጆችሽ እንደመሆናቸው ለምንድነው ጠንከር ብለሽ ፈጣሪ ይስጠው አጎታቸው ነው ይሄንን ጉዳይ በደንብ እንደውም የተለያዩ ማስፈራሪያዎች እየደረሱበት ማነው? እና ለምን እሱን አትጠይቀው? ጠይቁ ነው የመጣው። ታዲያ ፍትህ ከሱ ካገኘ እኔ ጋር ምን ትሰራለህ? ስለዚህ አንቺ ከሱ ጋር ተናበሽ ለነዚህ ልጆች መፍትሄ መስጠት ሳይሆንም እንትን የምትይው እኔ ጋር ትከራከሪያለሽ። እኔ ጋር ትከራከሪያለሽ። እየተከራከርኩ አይደለም። አንተ የምትሄድበት በጣም ጥሩ እያስፈራራኝ ነው። አዎ ማን ምን አቅም አለኝና ነው አንቺን ማስፈራ? አንቺ እኮ የክለብ ባለቤት ነሽ፣ ገንዘብ አለሽ። በገንዘብሽ ብዙ ነገር ታደርገሽ ነው። ስራ ፈልገህ ነው? ክለብ ውስጥ ምን ፈልጋለሁ? ክለብ የሚሰራ ነው ወንድ ልጅ የሚሰራ ነው። መቼስ ጋርድ አትሆንም እንደነገሩ። ለምን? አይ ለጋርድ አትሆንም። ስፖርት ነው እንሰራለሁ ያልሽ። እኔ አሁን ለቀልድ ቁመት እንኳን ይሆናል ግን ያው ትንሽ ፊዚካል የኔ ናት። ለቀልድ አልመጣሁም። እኔ አሁን ቀጥተኛ መልስ ስጭኝ። አጎትሽ ለልጆቹ በሚከራከርበት ልክ ለምንድን ነው አንቺ ማትከራከሪው ነው ያልኩሽ። ለምንድን ነው ሄደሽ አታቂም? ጠይቀሽ አታቂም? ማን ነው የነገረ? ቅድም እነሱ ነገርኩ እኮ። ቅድም ሳይሆን ከዚህ ቅድም እንደተገናኘን እንደውም ነው። ያው ባለፈው ያው ነው። ቅድምና ባለፈው አንድ አይደል? የኔ አባት እኔ ቢዚ ስለሆንኩ ቅድምም ሆነ ባለፈም ሆነ እኔ አይመለከተኝም። ስለዚህ ጭንቅላትሽ አይሰራም? ቢሰራ መሰለኝ እየሰራው ያለሁት። አይ ቢዚ ነኝ አልሽ ማለት ነው። ያው የሥራ ሰው ቢዚ አይደለ? ያው ብዙ ነገር ዛሬም እኔን በሰላም ለማውራት ፍቃደኛ አይደለሽም? እያወራሁክ እኮ ነው። ምንድነው የምትፈልገው? መልስ እየሰጠሽኝ አይደል? ለምንድነው ፖሊስ ጣቢያ ሄደሽ ጉዳዩን እንደራስሽ አድርገሽ ማትከራከሪላችሁ? ለምንድነው ፖሊስ ላይ ራሱ ክስ እኮ መመስረት አለብሽ? ይሄ ጉዳይ አመት ሞላው ግን ምንም ፍንጭ የለም ብለሽ ጫና ካላሳደርሽ ይሄ ምን ጥቅም? ለእነዚህ ልጆች ነው የምቆመው ካልሽ ገንዘብ ካለሽ ለምንድነው ጠበቃ ገዝተሽ ይሄን ነገር ጉዳዩን በደንብ? ይርኩ እኮ ጠበቃም ገዝተናል፣ ብዙ ነገር አድርገናል። ግን ምንም ጠበቃ አልገዛ አትዋሽ። አሁን ዋሽሽ። ትልቅ ሰው ሲዋሽ ጀመር ደስ አይል። ቆይ አንተ ማን? በጣም ዋሽሽ እስካሁን ታደለ። በጣም ዋሽሽ። በምን አወቅ? አትዋሽ። በምን አወቅ? እንዴ በየፍርድ ቤቱ ከኔ ጋር እንደምትሄደው ጋዜጠኛን በእንዴት አወቅ? በምን አወቅ አይባልም። ኧረ ጋዜጠኛ ጆሮች ልክ ነው የምትሰሩ እናንተ። ሲጀመር ለገንዘባችሁ ስትሉ ነው ይሄን እንዲያርገናል በዚህ ፍትህ ሰተናል። ግን አንድም የሰጣችሁ የለም አይደለ? ብትሰጥ እኮ እስካሁን ተሰጥና ነበር። ዛሬ እንሰጣለን ፍትህ። ዛሬ ፍትህ እንሰጣለን። ከዚህ በፊት እዚህ ቤት ውስጥ አንድ አይነት ውሃ እየጠጣችሁ፣ አንድ አይነት ምግብ እየበላችሁ፣ አንድ አይነት ሻይ እየጠጣችሁ፣ አንድ አይነት ለስላሳ እየጠጣችሁ አንቺ እዚህ ቤት ውስጥ ምንም ጥቃት ደርሶብሽ አያውቅም። ደክሞሽ አያውቅም። አይ መቼም ማለት 3 ሰው አንድ ላይ እየኖረ ሁለቱ ለጥቃት ከተጋለጡ አንደኛውም ተመሳሳይ ጾታ ነው፣ የማይጋለጥበት ምንም ምክንያት የለም። ወይ ለጥቃት አጋልጦ የሰጣቸውም አካል ራሱ ሰውየው ሊሆን ይችላል። ጥርጣሬ ነው። አይ አልከኩ ጥርጣሬ ነው። ይሄ በህግ ፍትህ እንጠይቃለን። ጥርጣሬ ነው። እየሰደብከኝ ነው። ጠበቃሽ ልጠሪው ነው እኮ እየሰደብከኝ ነው። እየወነጀልከኝ ነው። አሁንም ሰድብሻለሁ። ጋጦ ቆይ ምን እኔ ነኝ አንተ ጋጦ? አንቺ ጋጦ ተነሽ። በጣም አባቱ ትወጣልኝ ከቤቴ? አልወጣም። ምን ስለሆንክ ነው የማትወጣ? የኔ መውጣት ለአንቺ ማአት ነው ይዞብሽ የሚመጣው። ምንድነው ይዞ የሚመጣ? እስካሁን ለምን አላመጣህም ታዲያ? ይዞ የሚመጣ ከሆነ ማን ስለሆንክ ነው አንተ? ልጆቹ የት ሄደው ነው? ምን አገባ? ዛሬ ትምህርት የለም። የት ልክሻቸው ነው? ልጆቹ እኮ ህጻን ልጆች አይደሉም እኮ። በየሆቴሉ አስተኝተሻቸው መጣሽ። ህጻን ልጆች አይደሉም። ህጻን ልጆች አይደሉም አይደለ? የት ሄዳችሁም ብየምቆጣ እኮ አላልኩም እኮ። አይ ህጻን ልጅ ሲሆን ነው የት ሄዱ ምናምን የምትለው። ህጻንም ከሆኑ ደግሞ አንቺ ያሳደግሻቸው እንደ ህጻን ከሆነ ያው። ቆይ አንተ ስራ የለህም እንዴ? ስራ ይሄ ነው። ታዲያ እዚህ ጋር የምትሰራው የምታገኘው ነገር የለም ማለት ነው። ወንጀለኛ ለፍርድ ማጋለጥ ነው እኮ። ወንጀለኛውን ሌላ ቦታ ፈልጋ እኔ ምን አድርግ ነው የምትለኝ? ወንጀለኛው እዚህ ከተደበቀስ? እና ፈልገውና አገኘው። ጓዴው ላሳየ ፊት ለፊት የቆመው ሲሆን ተመሳሳይብህ ይሆናል። እነዚህ ልጆች ሲደፈሩ ምናምን አያውቁም። ተመሳሳይብህ ይሆናል። እና አንቺ ደፈርሽ ልትለኝ ነው? መች አልኩ? አልክ እኮ ፊት ለፊት ያልካ። ፊት ለፊት ሌላ ሰው አለ ነው? ይሄ ሰው መስሎክ ነው? አይ እሱ ሶፋ ነው። ታዲያ ሌላ ሰው ማን አለ ፊት ለፊት ያልከው? ሶፋ ትራስ ነው። እዚህ ጋር አንቺ አለሽ።
ማናየው አካል ካለስ እኮ ፈልጋ ውስጥ ገባ መንፈስ ምክንያቱም ፖሊስ አልደረሰበትም ይሄን ሰውዬ ባይና ያዝም ካቴና ሊያረጉለት አይችሉም እነዚህ ሰዎች ከተደፈሩ በኋላ ነው ስሜቱን የሚያውቁት ከዛ በኋላ ራሳቸውን ሲጀመርና ሲጨረስ እነዚህ ነገሮችን አያውቁም ምንም ቢደረጉ ምን ቢሞቱም አያውቁም ለምን እኔም እኮ ስለዚህ መንፈስ ነው የሚያጠቃቸው ማለት ነው ታዲያ እኔ ነኝ እንደ መንፈስ ምን ይያልክ ነው እየሰደብከኝ እኮ ነው አንተ ሰውዬ ስራ የለም ለምን አትወጣልኝም እኮ ይኸውልሽ መንፈስ ካልሆነ ያው የሆነ አካል ነው እኮ ያን አካል ፈልጋ ያገኛ እንግዲህ ቁም ሳጥን ውስጥ ሽሮይ በርበሬ አይደለም የሚቀመጥ ቁም ሳጥን ውስጥ ምን ላድርግ ታዲያ ወንጀለኛው በጣም ረጅም ቁም ሳጥን ውስጥ እንኳን አይበቃም አረ ስለዚህ የትን ፈልግ አንተ ስራ የለም ፍቃደኛ ነሽ ለመፈለግ ስራ የለም ለመፈለግ ፍቃደኛ ነሽ ሲጀመር አንተ ምንህም እንት አላም ነው ይሁን አንተ ለምን ታምኘኛለሽ እንዴ ጋዜጠኛ እኮ ነኝ ለምን ታምኘኛለሽ አንተ ጋዜጠኛ ካከለ ብላኔ አይመለከተኝም ይኸውልሽ ጋዜጠኛን ማመን የለብሽም ምክንያቱም የህይወትሽን የመጨረሻ ደረጃ ላይ ያደርስልሽ የሚችለው ራሱ ጋዜጠኛ ነው እውነት አጅሽ ላይ ካቴና ሊያደርግልሽ የሚችለው ራሱ ጋዜጠኛ የእውነት ጋዜጠኛ ስለዚህ ብዙ አትመኝ ለምን ነው የምትደክመው ግን ስራ የለም እሺ አሁን ይኸውልሽ እዚህ ነገር ላይ እጁ ያለበትን አካል ጠቁም ልጠቁም ነው ጠቁማ የት አካባቢ ይሆን በእናንተ እኔም ፈልገዋል አይ ጠቁምኝ አንቺ ለኔ ጠቁምኝ እኔም በጠቁም እስካሁን ለህግ አካል አልጠቁም እንዴ ለምን ላንተ ጠቁማለሁ አይ ግድ የለሽም የህግ አካል ታይና እኔም ከኔ ጋር የሚንቀሳቀሱ የህግ አካላት አሉ ስለዚህ አንቺ ለኔ ጠቁምኝ ያው ፍርሃት ይኖራል ለመጠቆም ምናምን መቼም አንቺ ከምንም ተነስተሽ የክለብ ባለቤት አልሆንሽም እድሜ ልኬን እኔ የክለብ ባለቤት ለመሆን ሰራውኝ የድርጅት ባለቤት ለመሆን ሰራውኝ ግን አልተሳካም ስለዚህ ከምንም ተነስተሽ የባንድ የክለብ ከዛ ደግሞ በራስሽ ክለብ ውስጥ አንቺ መስተንግዶ ሰው የሚያውቀው የሆነ የማይታወቅ ሰው የክለብ ባለቤት እንደሆነ ነው የሚታወቀውና በጣም በእውነቱ ስምሽ እንዳይጠራና እንደዚህ አይነት ነገሮች ቆንጆ ናቸው በርግጥ ግን እንደው ለምንድን ነው ስምሽን የሸሸግሽው ለምንድን ነው የአልማዝ ክለብ ቤት እንዲባል ያልተፈለገበት ራስሽን እንደ ድብቅ ሰው ያደረግሽው ለምንድን ነው መቼም ጤነኛ ሰው እንደዚህ ሊያደርግ አይችልም ያለውን ነገር አለይ ለማለት የፈራሽበት ምክንያት ምንድነው የገንዘቡ ምንጭስ ምንድነው አካውንትሽ ውስጥ ሁሉ ብር ምን ያደርጋል የቤተሰቦቼ ስለሆነ ነው በቤተሰቦቼ ስም የሆነ እና እነሱ ለኔ ያወርሽ አዎ ማለት በቃ ሰው አያውቅም በብዛት ሌላ ሰው አንቺ ነው የቤተሰቦችሽ አይደለም አንቺ ራስሽ ነሽ እኮ በቃ ቤተሰቦቼ ነው በእኔ ያደረጉት ቤተሰቦችሽ አይደለም ቤተሰቦችሽ አይደለም ከቤተሰቦችሽ ጋር የሚገናኝ ነገር የለውም እንዴት በመናው ያው ትገረሚያለሽ እኮ ማለት እንዴት አወቀ ምናምን ልትይ ትችያለሽ ይሄን ነገር ሚስጥር እንዲያደርጉልሽ የከፈልሻቸው ሰዎች እንዳሉ አውቃለሁ ከተለያየ ቦታ ያ ሆቴል ያንቺ እንዲሆን ያንቺ እንደሆነ እንዳይታወቅ የፈለግሽበት ዋናው ምክንያት ምንድነው ያው እየሰራ እኮ ነው ደብቄ አይደለም እኮ እየሰራው ያለሁት ፊት ለፊት ነው እየሰራ ያለሁት በራሴ ስራ ደግሞ እኔ ሌላ ሰው ወጪ ከማውጣ ራሴ መስራት ወንጀል ነው መስተንግዶ የሚሆን ምን መስራትሽ ክፋት የለውም እና ታዲያ ምን ነገር በህይወትሽ ሚስጥር የምታደርጊው ምንድነው በህይወት ወንጀል ሰርተሻል ወንጀል ሰርተሻል ለምሳሌ እኔ የሆነ ድርጅት አለኝ ይሄ ድርጅት የኔ ነው እና ሁላችሁም እየመጣችሁ መዝናናት ትችላላችሁ ለማለት ያገደሽ ነገር ምንድነው እየመጣ እኮ ነው ሰው እየተጠቀመበት ነው ግዴታ እኔ ሚዲያ ላይ ወጥቼ እንዲህ ማለት አለብኝ የውሸት ማስታወቂያ መስራት ስለ ሚዲያ አይደለም ያወራሁት የኔ ናት ታዲያ ምንድነው ሌላ በሚዲያ ሳይሆን በህይወትሽ ለምታደርጋቸው ነገሮች በሙሉ ስውር ነው የምታደርጊው እኔ ምንም የሰው እና ደግሞ አንዳንድ ያገኟቸው መረጃዎች አሉ በየቦታው ምናምን አንዳንድ ነገሮች እንደምታደርጊ ያው የደረሰኝ መረጃ በጣም አሳዛኝ ነው አባቱ እኔ አሁን ስራ ልወጣ ነው ወጣልኝ ያኔም ስራ አለኝ ስለዚህ በቃ አንተም ወደ ስራክ እኔም ወደ ስራዬ እኔ ስራዬን እየሰራሁ ሌላ ጊዜ ደግሞ የምትፈልገው ነገር ካለ ደውለህ መምጣት ትችላለህ ስራ ቦታ መምጣት ትችላለህ እህቶችሽን ላገኛቸው ፈልጋለሁ ስለዚህ ከካሜራ ጀርባ ስለሆነ አንዴ ይገባሉ እዚህ ብዙ ነገሮች ስለዚህ ከነሱ ጋር አውራ እኔ ሊድ እነሱን አይደል ፍትህ ለነሱ አይደል የምትፈልገው እነሱ ማለት እኮ ያደራ ልጆች ነው እኔ ምንም ላረግላቸው አልቻልኩማ እኔ የተሻለ ነገር ላረግላቸው አልቻልኩም አይደለ ፍትህ ልሰጣቸው አልቻልኩም ስለዚህ እኔ ፍትህ ሰጣቸዋለሁ ግን ሀብታም ነሽ ስቲል አካውንትሽ ውስጥ ብዙ ገንዘብ አለ አለ ታዲያ ምን ጎደለባቸው በዚህ ገንዘብሽ
በዚህ ገንዘብሽ እቺ ደሳሳ ቤት አይደለም ሊያኖርሽ የሚችለው አካውንትሽ ውስጥ ያለው ስለዚህ ይሄ ቤት ሌላ ድብቅ ቤት አካውንቴን ሲጀመር የሰው አካውንት ገብቶ ማየት ራሱ ወንጀል እንደሆነ አታውቅም ወንጀል ነው ስለዚህ አንተም ወንጀለኛ ነህ እጠየቃለሁ ክሰሽኝና እጠየቃለሁ መጀመሪያ ግን ያንቺን እከስሻለሁ ለምን ደግሞ ከሰኝ ነኝ አፍሽን ዝጊ ራስ አፍን ዝጋ አክስታይ እየሰደብከኝ እኮ ነው ውጣልኝ እንደውም ውጣልኝ ቁጭ በይ ውጣልኝ ቁጭ በይ ውጣ ቁጭ በይ አይንሽ እንዳላጣ እያስፈራራኝ ነው አንዴ እንደው ድምጻችሁ እኮ ውጭ ድረስ ነው የሚሰማው አረፍ በል አይንሽ እንዳላጠፋ እያለ አንዴ ምን ማለት ነው ማን ነው ያንቺን አይን ዛሬ በድጋሚ ምንሰራ አረ ያንቺን አይን ላጠፋ ይኸው አጥፋ በምን አቅሜ ማስሎን ግን የሶና አይን የምትጠፋው እንዴ ሲጀመር እህቶቼ ቁጭ በሉ ለሌላ ጉዳይ ነው የመጣው እንዴ ቁጭ በሉ ግድ የላችሁ እኔ እንኳን ጠፋ እኔ ማን ስለሆነ ነው የሚያጠፋው አረ በስመ አብ አረ እኔ የማንን አይን ለህዝብ የቆንኩ ሰው ነው አሁን አንቺን አይን አጠፋለሁ ነው አሁን በምን አቅም እኔ አንቺን አይን አጠፋ እነዚህ ሳትላንት ሰው እንዴት እንደዚህ ትላለህ እያስፈራራኝ እኮ ለምን እንደሚያስፈራራሽ ሲጀመር ብቻውን እንዴት እንደዚህ ለምን ሲጀመር ብቻሽ አይደለም እኔ ያው እንግዲህ ስራ ስላልሌለው ምን አልመሰለኝ ተፈለገ የኔ እናት አልማዝ የኔ እናት አሁን ቀለስልስ አትበል እነሱ ስላል ተሳደብ ካለብን ተሳደብ እንትን ነው ይኸውልሽ ይቅርታ በጣም ማለት አንዳንዴ አፍ ያመልጠኛልና የድሮዋን አዛጋይ ለምርክበት አፍን ክበታት አላም እንዳክስታችን አድርጊ የምትላት ሲጀመር ምንም ነገር አላማረኝም ውጣ በቃ ከዚህ ቤት ሲጀመር ተረጋጊ ብዙ ማታውቁት ነገር አለ ያውላችሁ ምን ማለት ነው ምን እንደማናቀው ምናልባት እውነቱን ስታውቁ የፈለገው እውነት ሊኖርክ ይችላል ግን በዚህ ልክ ልታናግራት አይገባም አኩራክ ነው አይደለ ቁጭ ብላ ያናገረችው ያለው ይቅርታ ማለት ምንም አይነት የማናገር በነገራችን ላይ የማውቀው ነገር እናንተ ብታውቁ ማለት ነው ምንም ማውቅ አንፈልግም ሲጀመር ከዚህ በኋላ እኮ ምንም ማውቅ አንፈልግም ስለመጣቅ እናመሰግናለን ስለረዳህ እናመሰግናለን እኛም እናመሰግናለን ስለዚህ መንገዱ ጉዳዩን አልጨረስንም ወልዴ እያሾፍክ ነው አልጨረስንም ጉዳዩ እኔ ሹፈት አይደለም ሹፈት ሊሆን ይችላል አንተ የማውቀው ነገር አንቺ ብታውቂ ኖሮ የኛ ጉዳይ ያንተ ጉዳይ ከሆነ የኛ ጉዳይ የሷም ጉዳይ ነው አይደለ ለምን ትጮህባታለህ ታዲያ እሺ ይቅርታ አንዴ እንረጋጋ እናንተ ፍለጉትን ይወሩ ይቅርታ ማለት ነው ውስጥ የያዘውን ነገር እናንተ በቃ ውጣልን በቃ ምንም ነገር ማውቅ አንፈልግም አሉ አይደለ ምንድነው መናገር የሚፈልገው ባለፈው ባንቺ ፍቃድ ነው የገባው አንዴ ተግባሪ ደግሞ ቆይ ምንድነው አይደለም ቆይ እኔ ያወቅኩትን ነገር እናንተ ብታውቁ ራሱ ነው የመጣው ስንት ጊዜ እኮ ስንት ሰዓት ስንት ደቂቃ ፈጅተን እኮ እዚህ ቁጭ ብለን አውርተናል አይደለ አሁንም ደግሞ አክስቴ ጋር ያወራን ነበር እኔ ለወራር ነው የመጣው ያመመኝ ነው ውጣልን እኛም አሞናል አሞን ነው እዚህ ያለው በቃሽ ቶሎ ቶሎ እኔ ቻልኩትን ማንም አልቻለም እዚህ ቤት ውስጥ መተዋራውን አውጣልን እናንተ ግን ውጣልን አልወጣም አውራም ለምን እንደው ታይፈልግሽ አንፈልግም ማለት እኔ አሁን ምንም አይደለም እኔ እንድትወጣ ፈልጋለሁ እየረበሽ ካስብ እኔ አይደለም እየሰደብካስ አይደለችም እኔም አልፈልግም ከዚህ በኋላ እየረበሽኩ ስለሆነ በጣም ይቅርታ ታስመስል በጣም ነው የሚቀላቀለው እኔ ሹፈት አላስኩም ግን ጋዜጠኛ እኔ ሹፈት አላስኩም እኔ ማውቀውን ነገር ካወቃችሁ በኋላ የሚፈጠረውን ነገር እኔ አያገባኝም ፎርጅ መታወቂያ ነገር ጋዜጠኛ ነኝ ምናምን ስትል ነበር እንዴት ብዬ በአንተ ቤት በቃ ሰስፔንስ አድርገህ ሞታ እንዴት ብዬ ልናገር እኮ ተናገራ ማን ከለከለክ አባቱ ስራ አፈን እኮ ያዘ ሰው የለም እጄ ላይ ያለውን መረጃ በትክክል አሳያለሁ ስለምን መረጃ ነው የምታወራው ውጣልን ውጣልን አንዴ እንግባ እኛ እንደዚህ ጥቃት የሚያደርስብንን ሰው ያገኘሁት ምናምን ልትለና አግኝቼዋለሁ ሲጀመር በእኔ መተማመን ነበረባችሁ ውጣልን እሱ አውቆ ነው በቃ ወንጀለኛው አፍንጫችን ስር ሆኖ አሳየና አፍንጫችን ስር ሆኖ ነው ሲሸውደን የነበረው